ኑሃሜ ለአባቷ ብላ የምትከፍለውን መስዋዕት አሁን ላይ ቢከብዳትም ግን ደግሞ እችለዋለሁ ብላ ታስባለች። ነገር ግን ኤርሚያስ የሁሉ ካደረገባት ግፍ በላይ ደግሞ አሁን ላይ እየመጣ ይረብሻታል። ግን ደግሞ እሷ ከፊቴ ዞር በልልኝ፣ አንተን ማየት አልፈልግም እያለች ብታስደነግጠውም እሱ ግን እኔ አንቺ ልተውሽ አልችልም እና ለሁሉም ነገር ይቅርታ እያለ ይቅር እንድትይኝ ይፈልጋለሁ ይላታል። እሷ ደግሞ አንተን እንኳን ይቅር ልይክ ከፊቴ እንድትቆምብኝ አልፈልግም፣ አንተ ይቅር የምትባል ሰው አይደለህም ብላ ትነግረዋለች። ኤርሚም እኔ ከዚህ በላይ ካንቺ ርቄ መኖር አልችልም እያለ እሱም እያግባባት ይገኛል። ግን ደግሞ እነ ኑሃሜም እዛ ቤት በገባች እነ ናሆም ቤት የገባችበት አላማ አንድ ነገር ነው። ግን ቤተሰቦቹ እናቱና አባቱ እናትና እህቱን የሚያስቡት እዛ ቤት ሀብት ፈልጋ እንደገባችና ናሆም አግብታ የቤቱንም ሀብት የምትካፈል ስለመሰላቸው እናትና ልጅ በስቃይ ውስጥ እንድታሳልፍ ያደርጓታል። ናሆምም ሲደርስባቸው ከሷ ምንድነው የምትፈልጉት? እስኪ ተዋት እቺ ልጅ ምን ታደርጋችሁ እያለም ተዋት እስኪ ብሎም ቢነግራቸውም እነሱ ግን አንተ ጣልቃ እንዳትገባ የእሱ አላማዋ እናውቃለን ብለው እየደጋገሙ እሱንም እንዲተው ዝም እንዲል ያደርጉታል። ኑሃሜ ግን ለምንድን ነው እንደዚህ ይሄ ሁሉ ጥላቻችሁ ለምን ይሆን? እኔ እኮ እዚህ ላይ ይሄ ሁሉ ነገር ስታደርጉብኝ ዝም የምለው ለአባቴ ብዬ ነው እና ደግሞ ለምን አትታገሱንም? አባቴ ብቻ ደህና እስኪሆን ድረስ ብቻ ለአባቴ ብዬ ነው እኔ ይሄ ሁሉ ነገር የማሳልፈው ብትልም አንቺ ዝም በይ ባክሽ ሁሉንም ነገር አውቃለሁ የምታስቢውን ነገር ብላ የናሆም እናትም በጣም በክፉኛ በምላስ ትነካታለች። ኑሃሜም ችግር የለውም እኔ የአባቴን ህመም እስኪድን ድረስ ሁሉም እችላለሁ ትላለች። ኤርሚ ግን የበለጠ በዚህን ሰዓት እያሰቃያትና ከመሄዱና ከመዋሸቱም በላይ ፊት ለፊቷ እየመጣ በምትሄድበት ሁሉና እሷን ለማግኘት ድጋሚን እሷን ለመጉዳት እየሄደና እየመጣ ይረብሻታል። ኑሃሜ ግን ቆራጥ ሆና ከፊቴ ዞር በልልኝ፣ አንተን ማየት አልፈልግም፣ ከፊቴ ዞር ብትል ነው የሚሻልክ ትለዋለች። አምራን ደግሞ የናሆም ፍቅረኛ ከዛ በፊት ኤርሚ ፍቅረኛ እንደነበረች ናሆምም አያውቅም። አምራን ደግሞ ከሁለታቸውም መሀል ኑሃሜና አምራን ደግሞ በሁለቱ መሀል ያለውን ልዩነት አይዋደዱም። አንቺ የምትፈልግ የደረሰችባቸው ደግሞ ኤርሚና ኑሃሜ ሆነው መኝታ ክፍል ሆነው ስለነበረ አምራን ያየችውንም ነገር ብቻ ሳይሆን ለኤርሚያስ የሰጠችው ብዙም ነገር ስላለ ውስጧ ደግሞ ከሱ ያንን ነገር መውሰድ ነው የምትፈልገው። ናሆምን ደግሞ ከኤርሚ ጋር እንደምትተዋወቅ እስካሁን አልነገረችውም፣ ግን የምታውቀውን ኑሃሜ ብቻ ናት። ኑሃሜንም ደግሞ ይሄንን ነገር መቼም ለናሆም አልነገርሽውም አይደለ እኔና አምራን ያለን ግንኙነት ብሎም ሲላት አልነገርኩትም እና እኔ አንተ አይደለሁም እያለች ትለዋለች። ግን እሱ ደግሞ አው እንደማትነግሪው አውቃለሁ ብሎም ሲላት እና አንተ ይሄንን ስላልነገርኩት ደስ ብሎህ ነው ወይ? እኔ ግን ይሄን አክል መጥፎ ሰው አይደለሁም ብላ ትላለች። እና ደግሞ ኤርሚያስ ከነናሆም ቤት ቶሎ ብላ እንድትወጣና ከዛ ውጪ እኔ የምፈልገውን ነገር ከዛ እንድትወጪ ነው ብሎ የቅናት ውስጡ በቅናት እንደተሞላ ራሱን በፊቱ ይናገራል። ግን ደግሞ እኔ እዚህ ማንም ሰው ሂጂና ነይ እያለኝ አይደለም፣ የመጣሁበት አላማ አባቴና አባቴ ብቻ ነው፣ ስለዚህ አንተ አያገባህም ብትለውም ኤርሚ ግን እኔ አልፈልግም እዚህ እንድትሆኝ ሲላት እና ምን አገባህ አንተ ፍቃድ ጠይቅ ያለው ወይ እያለች ብትለውም አዎ ግን እኔ አልተውሽም፣ ስለዚህ አንቺ ይሄንን ማወቅ አለብሽ መረዳት አለብሽ ይላታል። ናሆም ደግሞ እህትና እናቱንም ኑሃሜንም የሚያሰቃዩትንም ነገር እቺ ልጅ ምስኪናት እያለ ለአምራንም ሲነግራት ነበረ። አምራን ደግሞ የምትሰማው ነገር ሁሉ ስለ ኑሃሜ ስለሆነም ኑሃሜ እያልክ ለምንድን ነው ካሁን በኋላ እስኪ ከሷ ርዕስ ውጣ፣ ስለ እሷ ስም መስማት አልፈልግም እያለች በንዴት ታወራዋለች። ስለምታሳዝነኝ እኮ ነው፣ እሷ የምትፈልገው ነገር የለም ምንም አትፈልግም ብሎ ቢላትም ግን ደግሞ አምራን አልፈልግም የሷ ስም እንዳጠራ ብላ በጩኸት ትለዋለች። የናሆም አባት ደግሞ
ኑሐሚን ስለሚወዳት ለልጁ የምትሆን ልጅ ሚስት ትሆናለች ብሎ ስለሚያስብ ናሆምንም ከሁለቱ እንዲጋቡና በደስታ እንዲኖሩ ይፈልጋል። ግን ደግሞ ቤተሰቦቹ ሁሉ ይሄንን ነገር አይፈልጉትም። የማይፈልጉት እህትና እናቱ ናቸው። በዚህ መሀልም ደግሞ ናሆምም አይፈልግም። ናሆም ደግሞ ከአምራን ያለውን ግንኙነት ፍቅር ህይወቱ ደግሞ ያማረና እና ደግሞ ለወደፊትም ተጋብተው ብዙ ደረጃ መድረስ ስለሚፈልግ ከአምራን ጋር ሆነው ይሄንን ሲያወሩ እና ከቤተሰቦች ጋር አሁን መታወቅ ያለብኝ ይመስላል ብላ አምራንም ስትለው አው ልክ ነሽ፣ ግን ትንሽ ቦታ ላሲዝ ብዬ ነው ብትለም አይሆንም ትለዋለች። በዛን ጊዜ በቃ ይስማሙና ወደ ምሳ ይዟት እንደሚመጣና ግን ደግሞ ይሄንን ነገር ከመሄዷ በፊት አባቷ የሷ የመጀመሪያ ህይወቷን ስለሚያውቅ የምታደርገውን ከሱስ ወጥታና ይህንን ነገር እውነተኛነት እንደሆነ እንደተለወጠችና ሌላ ሰው መስላ እንድትሄድ እነ ናሆም ቤት እሱም ይመክራታል። እሷም ይሄንን አደርጋለሁ ትላለች። በመጀመሪያ ቀን ተገናኝተው ይሄንን ሀሳብ አምጪ ራሴን ለውጪና ራሴን ይሄንን ሱስ ከዚህ ሱስ ወጥቼን ወደዛ ቤት መሄድ አለብኝ ብላ ከናሆምን ተገናኝተው ሲያያት ናሆምንም በጣም ነበር የደነገጠው እና አንቺ ነሽ አሁን ይሄ ሌላው ሰው በጣም ተለውጠሻል እያላት አዎ ከዚህ በኋላ እንዲህ ነው ልልመደው ብዬ ነው ከሱስ የወጣሁ መሆኔንም ብላ ስትለው እሺ በቃ አሁን በቃ ሁሉንም ነገር ወደ ቤተሰቦቼም እንደምትመጪ እንደማመጣት ፍቅረኛ ያመጣለሁ ብዬ ነግሬያቸዋለሁ እና እሺ ብሎ ይላታል። ኑሐሚን ቤት ምግብ እየሰራችውን ባለ ጊዜ እህቱ የናሆም እህት እየመጣች ተረብሻታለች። አንቺ ግን ይሄን ያክል ምን አድርጌሽ ነው ይሄ ሁሉ ክፋት የምታደርጊው ብላ ብትላትም አንቺ ቦታሽን ስለማታውቂው ነው የገባሽበትን ነገር ስለማውቅ ነው ብላ ታመነጫጭቃታለች። አንቺ ግን ተይ ለምንድነው እኔ ይሄን ያክል ጥላቻሽን ብትልም ልትሰማት አልቻለችም። ሳሎን ላይም በተቀመጡበት ያለውን እያወሩና ቤቱም አጽድታ ከጨረሰች በኋላ እናትና ልጅ ይሄንን ቤት አዝጂ ሲሏት አጽድቼ ጨርሻለሁም ስትል አሲር እየደፋችና ይሄንን ነይና እዚሁ ትላታለች። ቆይ ግን ለህሉ አታስቡም ወይ ለኔ እንኳን ለጉልበቴ ባታስቡልኝ ስትልም አንቺ ለማንን እያወራሽ እንደሆነ ታውቆሻል? እኔን እኮ ነው የቤቱ ባለቤት ነው የምታዋሪው እያለች ሁለቱም ይዝቱባታል። በዛን ጊዜ ደግሞ አንቺ የድሃ እያለች ስትሰድባት ቆይ ግን ለምንድን ነው ድሃ እያልሽ ሁሌ የምትሰድብኝ? እኔ ድህነት ፈልጌው ይመስልሻል እንዴ? በድህነቴ አላፍርም፣ ግን ደግሞ እናንተ አታፍሩም ወይ ይሄን አክል ብላ በምትል ጊዜ ልጅ ተነስታት ለመምታት ትሞክራለች። ኑሐሚንም እጇ ስትይዛት በዛን ጊዜ ለምንድን ነው አንቺ ልጄን ለመምታት የምትሞክሪ? ለልጄ እንደዚህ መልስ የምትሰጫት ብላ እናትም ተነስታ በጥፊ ትመታታለች። በዛን ጊዜ ናሆምም ይደርስና በጥፊ ስትመታት ለኑሐሚን ምንድነው እያደረጋችሁ ያላችሁ? እቺ ልጅን ማሰቃየት አታቆሙም እንዴ ብሎ በጣም በቁጣ ይነግራቸዋል። እነሱም በቃ አንተ ምን አገባ በዚህ መሀል ጣልቃ አትግባ ብለው ይሉታል። ግን ደግሞ ከኑሐሚን ጎን የሆነ እሱ ስለምታሳዝነው እና ኑሐሚን እያለቀሰች ክፍሏ ገብቶ ለምንድን ነው የምታለቅሽው? አታልቅሽ እያለ ቢያባብላትም እኔ ግን ምን አደረኩኝ? እኔ ምን አጠፋሁኝ? ለምን እንደዚህ ይጠሉኛል? እኔ እኮ የመጣሁት እዚህ አባቴን ሐኪም ቤት እስከሚወጣ ድረስ ለምን አይታገሱኝም? ለአባቴ ብዬ እኮ ነው ብላም ብትለውም እሱን አውቃለሁ እርግጠኛ ባልሆንም ግን አንቺ ለምንድን ነው እሺ አሁን ከዚህ ቤት የማትወጪው ብሎ ይላታል። እሷም እወጣለሁ ግን አባቴ እንዴት ትቼው ልውጣ? ይሄንን ነው እንጂ ብላም ስትለው ናሆምም የሚፈልገውን ነገር ደግሞ ከዚህ ተስፋ ቆርጣ እንድትወጣም ይፈልጋል። እሱ አባቱ ስለሚጨቀጭቀው ኑሐሚንን አግባ እያለ በጣም ስለሚጨቀጭቀው እሱ ደግሞ እሷን አይፈልጋትም። ኑሐሚን ደግሞ ናሆምም አትፈልግም። እኔ የምፈልገውን ነገር እኔ እዚህ ቤት የምፈልገው አንድችም ነገር የለም ማግባትም አልፈልግም ብላም በምትለው ሰዓት ናሆም ታዲያ ለምንድን ነው ከዚህ የማትወጪው ሲላት የኔ ፍላጎቴ አንድ ብቻ ስለሆነ ነው ማንም ስላልተረዳኝ ነው አሁን ከፊት የዞር እያለች ትናገራለች። ኤርሚ ደግሞ ከኑሐሚን ጋር ከኋላ ስትሄድ እየተከተለ ከፊት እየመጣ ይቅር በይኝና ይቅርታ አድርግልኝ እያላት ይጨቀጭቃታል። እሷ ደግሞ እኔ አንተን መቼም ቢሆን ይቅርታ ላደርግልህ አልችልም፣ አሁን ካጠገቤ ዞር በልልኝ ላይ አይፈልግም እያለች
ብትለውም እኔ ካንቺ ጎን መቼም ልታጭኝ አትችይም፣ ሁሌም ቢሆን ስትሄጂ በመንገድሽ እገኛለሁ እያለ በሄደችበት ሁሉ ይከተላታል።